ስለዚህ አልሰማህም ኤርሚያስ የኔን ስም ሴት የሚጠራ ወንድ እኮ አይደለም ራሱ ሴት ነው እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም ወንድ ከሆነ እስኪ ከዮኒ ማኛ ጋር ያወራ ወንድ ከሆነስ ወንድነት ወንድ ካለው እስቲ ዮኒ ማኛን ስም ለጥፈው ያውራ ወንድ ከሆነ እናቱ ከወለደችው ወንድ ከሆነ ኤርሚያስ ከዮኒ ጋር ያውራ እስቲ ከዮኒ ማኛው ጋር ያውራ ከዮኒ ማኛ ጋር ያውራ ወንድ ከሆነ እናቱ ከፈጠረችው ማለት እኮ ነው ተናገር ውሸቱ ነው ደግሞ ስሙ ተናገር እውነቱ አይደለም ተናገር ውሸቱ ነው ስሙ ኢየሱስን ተናገር ውሸቱ ነው ገና ድሮ በአፍላ እድሜው ያወጣው የዘፈን አልበሙ መላ ኢትዮጵያን እንዲሁም ኢትዮጵያን ባሉበት የዓለም ክፍል ሁሉ ከጫፍ ጫፍ በስፋት ተቀባይነትን አገኘ ይህ ድንቅ ድምጽ ያለው ወጣት ከየት መጣ በሚል ሀገር ምድር ሁሉ በሱ ጉዳይ ተነጋገረ የተወዳጅ ዘፋኝ ከጊዜያት በኋላም ተጨማሪ የዘፈን አልበሙን አሁን ላይ በአድናቂዎቹ እየተጠበቀ ኮንሰርቶቹ በናፍቆት ይደረጋሉ እየተባለ እሱ ግን ሁሉን ትቶ ጌታ ኢየሱስን እንደ ግላዳኝ አድርጎ ተቀበለ ለዘላለም ማረፈ በርግጥ ይህ እንዳሸለፈሉ አድናቂዎች ትልቅ መርዶ የሆነ ዜናም ነው ወንድማችን አቤል ሙሉጌታ ከኢትዮጵያ ጫፍ እስከ ጫፍ የናኘዝና ኢትዮጵያን ባሉበት የዓለም ክፍል ሁሉ በባትሪ የመፈለግ እድል ያለው እሱ ግን አዳኝ ሆነውን ኢየሱስን ተቀብሎ ዝናን ተፈላጊነትን ጥሎ ስለ ስሙ የሚያስነቅፈውን የእግዚአብሔርን ዓለም ተቀላቅሏል የጠፋው ልጅም ተገኝቷል ይብቻም አይደለም እጅግ አስደናቂና ድርብ ደስታም ተሰምቷል ጉዳዩን እኛም በዝርዝር ይዘናል በቆይታችሁ ታላችሁ አስከትለን የነብይት ብርቱካን የልብ ውስጥ ውርደት በአደባባይ ተጋለጠ በመተናገራቸው ትንቢታዊ መልእክቶቿና ከጥቂት ዓመታት በፊት ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባመጣችለት ትንቢታዊ መልእክቷ የምትታወቀው ነብይት ብርቱካን ዛሬ ላይ እጅግ አሳፋሪ ተግባርን በአደባባይ ፈጽማለች ነብይቷ የፈጸመችውና በአደባባይ የተጋለጠው ተግባሯ ምን ይሆን በቆይታችሁ ታላችሁ በስተመጨረሻም ጌታ እግዚአብሔር በዘመናት ማከል ሳይናገር ሰርቶ አያውቅም ተናግሮ ግን ይሰራል አሜሪካ ሆይ ይህን ስሚ ከቁጥር ያለፈ ህዝብ በድንጋይ ሊወግራት ከቧታል የሀገሪቱ መሪም አንገቱን ይደፋል እግዚአብሔር ግን እንዲህ ይናገራል በማለት ጌታ እግዚአብሔር በሀገር አሜሪካ ላይ ሊመጣ ያለውን እጅግ አስፈሪና አስደንጋጭ ትንቢታዊ መልእክትን በባሪያው አንደበት ተናግሯል እነሆ በሀገር አሜሪካ ያላችሁም ዲያስፖራዎች ትውልደ ኢትዮጵያኖችም ልብ ብላችሁ አድምጡ በአሜሪካ ምድር የሚመጣውስ ምን ይሆን በተያዘ ጌታ እግዚአብሔርም በባሪያው የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ አንደበት እውነተኛው መንፈስ ይመጣል ስራውንም ይሰራል ራሳችሁን አዘጋጁ ሲሉም ህዝበ ክርስቲያን ሁሉ ሊያደምጠው የተገባ መልእክትን አጋርተዋል የእግዚአብሔር ሰው ቄስ ቶሎሳ ጉዲና የተናገሩት አስቸኳይ መልእክት ምን ይሆን በሀገረ አሜሪካ ላይ ሊመጣለው አስፈሪ ትንቢትስ ምን ይመስላል የሚሉትን በመረጃችን ይዘናል በቆይታችሁ ካንደበታቸው ታደምጡሳላችሁ እስከ መረጃው ፍጻሜ አብራችሁን ቆዩ አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ አስደሳች ዜና ተሰምቷል ታዋቂው ዘፋኝ አቤል ሙሉጌታ ከዓለማዊ የዘፈን ህይወት ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎቱን መመለሱን በይፋ ማስታወቋል የቀድሞ ድምጻዊ ይህንን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለሁም በሚል ጠንከር ባለ መልእክት ነው ባለፉት አመታት በዘፈን ስራዎቹ የሚታወቀው አቤልም የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስም በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱን ማረጋግጧል አቤል የዘፈን ዓለምን ቆሻሻ ውሸትና ከንቱ ሲል የገለጸ ሲሆን በተለይም የዘፋኝነትን ህይወት ከስካር ጋር የተቆራኘ መሆኑን ጠቁሟል ከ2005 እስከ 2007 ዓመተ ምህረት ለሁለት ዓመታት ያህል ዘፈን አቁሞ እንደነበርና ኋላም ግን መልሶ እንደገባ ማስታውሷል ለዘማሪ በረከት አለሙ የሰጠውን በብዙዎች ዘንድም ተወዳጅ ሆነው እሰይ የተሰኘ ዘማሪም ገና በ2003 ዓመተ ምህረት በጨለማው ዓለም ሆኖ ያባቱን ወይንም ያምላኩን ቤት ናፍቆ የጻፈው እንደነበርም ገልጿል የቀድሞ ድምጻዊ አቤል ሙሉጌታም ከእንግዲህ ወደ ዘፈኑ ዓለም እንደማይመለስና ህይወቱን ለፈጣሪ አገልግሎት መስጠቱን ገልጾም በዘፈን ዓለም ያሉ ጓደኞቹም የሱን ፈለግ እንዲከተሉም ጥሪም አቅርበዋል ታዲያ ነገሩ በዚህ ብቻም አላበቃም በተጨማሪም የቀድሞ ዘፋኝ የነበረው ጂመሳይ ከበደም ሃይማኖቴን ቀይሬያለሁ በማለትም ወደ ወንጌል አማኞች ህብረት መቀላቀሉና ከጨለማም ወደሚደነቅ ብርሃን ማምለጡንም ገልጿል
እኛም ለሁለቱ ወንድሞችም በእግዚአብሔር ቤት ጸንቶ ለዘላለም መኖር እንዲሆንላቸው መልካም ምኞታችንን ገለጽን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሀገራዊ እንዲሁም ግለሰባዊ ትንቢታዊ መልእክቶችን ስትናገር የምናደምጣት ነብይት ብርቱካን ከጥቂት ወራቶች በፊት አስተምራ የውሃ ጥምቀት ባስወሰደችው ዮኒ ማኛ በኩል እጅግ ከፍተኛ የሆነ ትችትና ነቀፌታን እያስተናገደች ትገኛለች። አስቀድሞኑ ጊዜው ሳይደርስ ወይንም ስለ ክርስቶስ ሳይረዳ የማዳኑን ወንጌል ሳያውቅ ነው የውሃ ጥምቀት ያደረገው በማለትም ሐሳብን ያነሱ እጅግ በርካቶች ነበሩ። እኛም በወቅቱ ጉዳዩን ተከታትለን አድርሰናችሁም ነበር። ይሁንና ግን እንደተባለው ዮኒ ማኛ ወንጌል ባናቱ ይተከል በማለት በድጋሚ ወደ ቀድሞ ማንነቱ አቅንቷል። በዚህም በርካታ ትችትና ተጠያቂነት በነብይት ብርቱካን ላይ ሆኖ አድምጠናል። ታዲያ ይህን ከሚናገሩና ተጠያቂዋ እሷ ናት በማለት በድፍረት ከተናገሩ ሰዎች መካከል ስሙ በቀዳሚነት የሚነሳው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው ወንጌላዊ ኤርሚያስ አበበ ሲሆን ብዙ ሲወቅሳትና ሲገስጻትም ተመልክተናል። ይህን ተከትሎም ነብይት ብርቱካንም ለኤርሚያስ አበበ አንተ ወንድ ከሆንክ ዮኒ ማኛን ተናገረው፣ ወንድ ሆኖ ሴትን የሚናገር ወንድ ብዬ አልጠራም በማለት እጅግ አሳፋሪ ከአንድ አገልጋይ ፈጽሞ የማይጠበቅ ምላሽን ሰጥታለች። ምላሿን በጥቂቱም አድምጸን እንመለስ። ስለዚህ አልሰማህም ኤርሚያስ የኔን ስም ሴት የሚጠራ ወንድ እኮ አይደለም ራሱ ሴት ነው። እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም። ወንድ ከሆነ እስኪ ከዮኒ ማኛ ጋር ያውራ። ወንድ ከሆነ እሱ ወንድነት ወንድ ካለው እስቲ ዮኒ ማኛን ስም ለጥፎ ያውራ። ወንድ ከሆነ እናቱ ከወለደችው ወንድ ከሆነ ኤርሚያስ ከዮኒ ጋር ያውራ። እስቲ ከዮኒ ማኛው ጋር ያውራ። ከዮኒ ማኛ ጋር ያውራ። ወንድ ከሆነ እናቱ ከፈጠረችው ማለት እኮ ነው። እስቲ ያውራ። ወንድ ከሆነ ኤርሚያስ ያውራ። የኔን ስም ለጥፎ ማውራት አይደለም። yes የኔን ስም ለጥፎ ማውራት አይደለም። የኔን ስም ከሚለጥፍ ወንድ ከሆነ አረ ነኝ ለምረ ማለት ነው ታው እንጂ ማንነት አለክሻለሽ የምትለኝ አረ አይ ስለማልፋታው ነው። እሱ አገልግሎቴን በብዙ አታክ አስደርጎታል። አገልግሎቴን አታክ አስደረገ። አንደኛ ሰው ብትጠይቁኝ ኤርሚያስ ቀለሜ ነው። ቀለሜ ተናገር ውሸቱ ነው። ደግሞ ስሙ ተናገር እውነቱ አይደለም። ተናገር ውሸቱ ነው ስሙ። ኢየሱስም ተናገር ውሸቱ ነው። ስለዚህ የኔን ስም መጥራት እስካላቆምክ ድረስ አልፋታ። ታዲያ እንዳደመጣችሁት ይመልሷም በበርካቶች ዘንድም የልብ ውስጥ ቅሌት በአደባባይ ሲገለጥ በማለት ትችትና ነቀፌታን ማስነስቶባታል። አብዛኞቻችን መጀመሪያ ተናግረናል። ሴትዮዋ ዮኒ ማኛ ጌታ ቤት እንዲጸና ብቻ ሳይሆን የበሰከረችለትና ያጠመቀችው እሷ የሐሰት ትንቢቷን ስትናገር ሰው ከገሰጻት ጥብቅና እንዲቆምላትና እንዲሰድብላት ነበር። ስለዚህ አሁን ቅዱስ ስድብ ያለ ይመስል ወንጌላዊ ኤርሚያስን እስቲ ዮኒን ተናገረውም ትላለች። ኤርሚያስ ዮኒን ለምን ይናገረዋል? እሱ ለህዝቡ ሐሰተኛ ትንቢት አላመጣም በማለትም በርካቶች ሐሳብና አስተያየታቸውን እየሰነዘሩ ሲሆን በነብይት ብርቱካን ላይም ነቀፌታንም አስነስቶባት ተመልክተናል። ጉዳይ ወዴት ያመራ ይሆን? ለዚህስ ነብይት ብርቱካን የምትሰጠው ምላሽ ይኖር ይሆን የሚለውንም ተከታትለን ወደ እናንተ እናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችን ላይ ስለሚሆኑ ነገሮች ሁሉ አስቀድሞ በባሪያዎቹ አንደበት ይናገራል። ዛሬም ለበርካታ ጊዜያት ሀገራዊ እንዲሁም ዓለም አቀፋዊ ትንቢቶችን ስትናገር የምናደምጣት የእግዚአብሔር ሴት እናት ተባበል ለሀገረ አሜሪካ አዲስ ቀን በማለትም ከጌታ እግዚአብሔር ዘንድ በተደጋጋሚ የተቀበለችውን ትንቢታዊ መልእክት ማድረሳለች። በመልእክቷም አሜሪካ የዛሬ 2 ዓመት ብዙ ሰው ድንጋይ ይዞ ሊወግራት ሲሰበሰብ አይነበር። ነገር ግን ኢየሱስ ክርስቶስ ጣልቃ ገብቶ ሁሉም ሰው ይህን ድንጋይ ሲጥሉ ተመለከትኩ። እናም ነገሩን ችላ ብዬ ትቼው ነበር። ነገር ግን የሰማይ አምላክ እግዚአብሔር የዛሬ ወር በድጋሚ ራሱን ህልምም ተመለከትኩኝ። እኔም ጌታ ሆይ ይህን ነገር የዛሬ 2 ዓመት ተመልክቻለሁ አልኩ። አሁንም ግን የእግዚአብሔር መንፈስ አልተወኝም። ብዙ ህዝብ በአሜሪካ ላይ ድንጋይ ይዞ ሊወግራት ከቧት ተመለከትኩኝ። ነገር ግን ነገሩ ባልገባኝ መልኩ ብዙ ሰው ድንጋዩን ይጥላል፣ በአሜሪካ ምንም ሳይደርስባትም ጥለው ይሄዳሉ። በዚህ ጊዜ ሰው ሁሉ ትራምፕን እየጣለው ይሄዳል። ትራምፕም አንገቱን ደፍቶ አዝኖ ያለ ከሰማይ የንግስና ክራውን መጥቶ በራሱ ላይ ተቀመጠለት። ይህ ክራውን በራሱ ላይ ተቀምጦ ሲያበራም ሰው ሁሉ ልቡን ወደ ትራምፕ ይመልሳል። ይህ ማለት በጣም ብዙ ህዝብ በአሜሪካ ላይ እንደሚነሳ፣ ነገር ግን እግዚአብሔር ለአሜሪካ የእንደገና ጊዜ ሲሰጣት እንደገና ሲባርካት ተመልክቻለሁ በማለትም ከጌታ የተቀበለችውን ትንቢታዊ መልእክት ማጋርታለች።
በተያዘም የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲናም አስቸኳይ መልእክትም ለህዝበ ክርስቲያኑ አድርሰዋል። መልእክቱ ምን ይሆን? አድምጠን እንመለስ። ራእይ ምዕራፍ 1 ከቁጥር 9 ጀምሮ እስከ 20 ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከቱን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፌ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርደስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የምናገረኝንም ድምፅ ለመስማት ለማየት ዞር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጸጉርም እንደ ነጭ የበግ ጸጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየቱም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻም አለኝ። ጌታ ሆይ፣ አዎ ቁልፉን ይዘሃል። የሕይወትን ቁልፍ፣ የሰላምን ቁልፍ፣ የበረከትን ቁልፍ፣ የሪቫይቫልን ቁልፍ ይዘሃል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህ ሁሉ ለእያንዳንዳችን ግልጥ ይሁንልን። ዛሬ በማዕከላችን ስላለ እናመሰግናለን። ይህንን ጊዜ ደግሞ አንተ ተረከብ፣ በጌታ በኢየሱስ ክርስቶስ ስም አሜን። እውነተኛ ሪቫይቫል እግዚአብሔርን በስሙ፣ እግዚአብሔርን በስጦታው፣ እግዚአብሔርን በክብሩ፣ እግዚአብሔርን በቸርነቱ፣ እግዚአብሔርን በማንነቱ፣ እግዚአብሔርን በኃይሉ፣ እግዚአብሔርን በስራው ማወቅ ነው። እንደዚህ ያለው ዕውቀት ሰውን የሚያነቃቃ፣ ሰውን የሚያረካ፣ ሰውን የሚያነጻ፣ ሰውን የሚፈታ በሰማይም በምድርም የለም። ይህ ከጌታ ብቻ የሚወጣ ነው። አንድ ዕውቀት አለ፣ ንጹህ ዕውቀት፣ ለዘላለም የነጻ፣ ለዘላለም የሚኖር፣ በሰማይም በምድርም ሁሉ የማያልፍ ያ ዕውቀት አለ። ያ ዕውቀት ጌታ ኢየሱስን ማወቅ ነው። ሪቫይቫል በቃሉ ፍቅር መያዝ ነው። በስሙ ፍቅር፣ በቅድስናው ፍቅር፣ በማንነቱ ፍቅር መያዝ ነው። በስራው መደነቅ ነው። ሪቫይቫል በማንነቱ መርካት ነው። በአይኑ ማየት፣ በጆሮ መስማት፣ በእግሩ መሄድ፣ በአእምሮ ማሰብ፣ በመንፈሱ መሞላት ነው። በቃሉ ፍቅር፣ በማንነቱ ፍቅር መያዝ ነው። If you are in love with Jesus, you are in revival. ያለ ፍቅር ሪቫይቫል የለም። ከእግዚአብሔር የሆነ ንጹህ የሆነ ፍጹም የሆነ ከስጋ የተለየ በስጋ የማይታወቅ
ከህይወታችን ከማንነታችን እየቀደሰን የሚያነቃቃን እየቀደሰን የሚመራን እንደዛ አይነቱን ፍቅር ነው ያለው በክርስቶስ ኢየሱስ እውነተኛ ሪቫይቫል ያ ነው። በመጽሐፍ ቅዱስ መልእክቱን የሚጀምረው የእግዚአብሔርን ማንነት በመተንተን ሳይሆን የእግዚአብሔርን ድንቅ ሥራ በመዘርዘር ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። እግዚአብሔር ዘላለማዊ ዕውቀቱን፣ ዘላለማዊ ጥበቡን፣ ዘላለማዊ ችሎታውን፣ ዘላለማዊ ማንነቱን፣ ዘላለማዊ ኃይሉን፣ ዘላለማዊ ማስፈራቱን ፍጥረታትን በስርዓት በመፍጠር ገለጠው። እግዚአብሔር ተናግሮ ብቻ አይደለም ገለጠው፣ ስራውን ገለጠው። ሰው ራሱን በማየት አካባቢውን በማየት ወደ ላይ በማየት ወደ ታች በማየት በመደነቅና በመገረም መሞላት ነበረበት። በእነዚህ በሚያያቸው ነገሮች የማይደነቅ ሰው ገና ለራሱም ህይወት የለውም። ምንም ዝም ብሎ ይወጣል ይገባል እንጂ ምንም ነገር አያውቅም ማለት ነው። አያስደንቅም፣ ቀን አያስደንቅም፣ ሌሊት አያስደንቅም፣ ፀሐይ አያስደንቅም፣ ደመና አያስደንቅም። በጣም ያስደንቃል የእግዚአብሔር ስራ። ነቢዩ ዳዊት በመዝሙር ምዕራፍ 19 ቁጥር 1 እስከ 3 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያውጃል። አንዱ ቀን ለሌላው ቀን ያንኑ መልእክት ያስተላልፋል፣ አንዱም ሌሊት ለሌላው ሌሊት ዕውቀቱን ያካፍላል ይላል። የእግዚአብሔር ማንነት እየታየ የእግዚአብሔር ጥበብ፣ የእግዚአብሔር ስርዓት፣ የእግዚአብሔር ስራ፣ የእግዚአብሔር ችሎታ ያለ ድምፅ ሌት ተቀን በምድር ላይ በዚህ ዩኒቨርስ ላይ እየተነገረ ነው። እኔና እናንተ የተፈጠርነው ይህን ግዙፍና አስደናቂ የእግዚአብሔርን ስራ በማየትና በማስተዋል ሌት ተቀን አቤት እንድንል ነው። እንዴት ድንቅ ነህ! እንዴት ከአእምሮ በላይ ነህ! እንዴት አንተ ከሁሉ በላይ ከፍ ያልክ ነህ ብለን እንድናደንቀው እግዚአብሔር ለእኔና ለእናንተ ህይወት ሰጠን። ለእኔና ለእናንተ አይን ሰጠን እንድናይ፣ ጆሮ ሰጠን እንድንሰማ፣ አንደበት ሰጠን እንድንናገር፣ ይሄንን እንድናመልክ፣ ይሄንን ነገር ለእግዚአብሔር ክብር እንድናውለው ስጦታችንን እኔና እናንተ የተፈጠርነው ይህን ግዙፍና አስደናቂ እግዚአብሔርን ስራ በማየት በማስተዋል ሌት ተቀን አቤት እንድንል ነው። ከዚህ የሚበልጥ ድንቅና ተአምር የለም። ድንቅና ተአምር የለም። መጽሐፍ ቅዱስ እግዚአብሔር በዘላለም ክብር የተጎናጸፈ፣ እግዚአብሔር በዘላለም ህይወት የተሞላ፣ በዘላለም ብርሃን የሚኖር፣ በዘላለም ዙፋን ላይ የተቀመጠ አምላክ እንደሆነ ይመሰክራል። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ይላል። ማንም ሊቀርቦ በማይችል ብርሃን ይኖራል፣ አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም ይላል። በዚህ ምድር ላይ እንደ ሙሴ ወደ እግዚአብሔር የተጠጋ ሰው አልነበረም። በኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደምነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። ከዛ ወረድ ብሎ ሙሴ ለጠየቀው ጥያቄ የሰጠው መልስ እንመለከታለን። ያ መልስ በጣም የሚያስደንቅ ነው። ኦሪት ዘጸአት ምዕራፍ 33ን ታወጣላችሁ። ኦሪት ዘጸአት ምዕራፍ ኦሪት ዘጸአት ምዕራፍ 33 ከቁጥር 17 ጀምሮ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስሜም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለ። እርሱም እባክህ ክብርህን አሳየኝ አለ።
እግዚአብሔርም እኔ መልካምነቴን ሁሉ በፊቴ አሳልፋለሁ የእግዚአብሔርንም ስም በፊቴ አውጃለሁ ይቅርም የምለውን ይቅር እላለሁ የምምረውንም እምራለሁ አለ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለ እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ በአለቱ ላይ ትቆማለህ ክብሬን ባለፈ ጊዜ በሰንጣቃው አለት አኖርሃለሁ እስካልፍ ድረስ እጄን በላይ እጋርዳለሁ እጄንም ፈቀቅ አደርጋለሁ ጀርባዬንም ታያለህ ፊቴን ግን አታይም እያለ ይቀጥላል ሰው አይቶኝ አይድንምና ፊቴን ማየት አይቻልም በመጨረሻ ዘመን ላይ ግን በስጋ ተሸፋፍኖ ይህ አልታይም ያለ ይህ የማይታይ አምላክ በክርስቶስ ኢየሱስ ተገለጠ ወንጌላዊው ዮሐንስ በምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየ አንድ ሰው እንኳን የለም አባቱ እቅፍ ያለው አንድ ልጅ እርሱ ተረከው ይላል ይህ ለዘላለም የኖረና የሚኖር አምላክ በጌታ በኢየሱስ ክርስቶስ በምድር ላይ ተገለጠ ኢየሱስ ክርስቶስ የእግዚአብሔር መገለጥ የክርስቶስ ኢየሱስ ትምህርት የእግዚአብሔር ትምህርት ነው የኢየሱስ ክርስቶስ መልክ የእግዚአብሔር መልክ ነው የኢየሱስ ክርስቶስ ሥራ የእግዚአብሔር ሥራ ነው ይህንን ነገር ሁላችን መረዳት ያስፈልገናል በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 33 ቁጥር 3 እና 4 ላይ ወንጌላችን ይላል ከዛ በፊት ይህ የዘላለም የኖረና የሚኖር አምላክ በጌታ በኢየሱስ ክርስቶስ በምድር ላይ ተገለጠ ጌታ ኢየሱስ ክርስቶስ የዘላለም እግዚአብሔር ምሳሌ እንደሆነ እናያለን በዚህ በሁለተኛ ቆሮንቶስ 4:3 እና 4 ላይ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ለነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማምኑትን ሐሳብ አሳወረ ይላል በምድር ላይ ያሉ ፍጥረታት በሙሉ ኢየሱስን ማየት ይችላል ነገር ግን የኢየሱስን በስጋ እንዲያዩ ይችላሉ እንጂ የኢየሱስን ማንነት እንዳያዩ የኢየሱስን ዘላለማዊነት እንዳያዩ የዚህ ዓለም ገዥ አእምሯቸውን እንዳጨለመ የእግዚአብሔር ቃል ይናገራል ጌታ ኢየሱስ ክርስቶስ የእግዚአብሔር ምሳሌ ነው ወንጌል የክብሩ ወንጌል ነው ወንጌል የሙላቱ ወንጌል ነው የመንግስቱ ወንጌል ነው የፍቅሩ ወንጌል ነው የጸጋ ወንጌል ነው በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል በሌላ በመደበኛ ትርጉም እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጠረውም ይላል የእግዚአብሔር ቃል በጣም የሚያስደንቅ ነው ይሄንን አንድ ላይ የምናነበው አለ ምክንያት እሱም ደግሞ ቆሎሳይስ ምዕራፍ 1 ቆሎሳይስ መልእክት ምዕራፍ 1 ከቁጥር 15 ጀምሮ በጣም የሚያስደንቅ ክፍል ነው ኢየሱስን የገለጠው እርሱም የማይታይ አምላክ ምሳሌ ነው የምታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥሯል በእርሱና ለእርሱ ተፈጥሯል እርሱም ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል የሚያስደንቅ አይደለም ሁሉም የምናያቸው በቃ እኛ በምድር ላይ ያለን በአሁኑ በሳይንቲፊክ ኤጅ በሳይንስ እየተጠና ያለው እጅግ የሚያስደንቅ ነው ለአእምሯችን የማይገባ በጣም ሰፊ
ተቆጥሮ የማያልቁ በሰው አእምሮ የማይታሰብ እንደዚህ አይነቱ ትላልቅ ነገሮች በጣም ግዙፍ የሆኑ ነገሮች ተፈጥረዋል እኛ የማናቸው። ይህ ሁሉ ይህንን የፈጠረው ጌታ ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። በዛ መጽሐፍ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። እግዚአብሔር በክርስቶስ ኢየሱስ ይኖራል ማለቱ ነው። በሌላ ትርጉም የአምላክነት ፍጹም ሙላት በአካል ተገልጦ የሚኖረው በክርስቶስ ነው ይላል። በዕብራውያን ምዕራፍ 1 ላይ እጅግ የሚያስደንቀው ይሄንን ነገር ዝም ብለን ብናነበው በጣም የሚያስደንቅ ነው። ሁሉ ጊዜ በጣም ይሄንን አንብቤ ለውስጤ ያልተነካበት ጊዜ የለም። ዕብራውያን ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። አሁን እግዚአብሔር የተናገረን በነቢያት አይደለም፣ በልጁ በኢየሱስ ክርስቶስ ነው የተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። መላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋኒ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድር መሰረት ሰማዮችም የእጅ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም። ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን እያለ ይቀጥላል። አንተ ከጥንት ምድር መሰረት ሰማዮችም የእጅ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። በዚሁ ምዕራፍ በቁጥር 37 በዚሁ ምዕራፍ ውስጥ ቁጥር 37 እና 38 እኔ የአባቴን ስራ ባላደርግ አትመኑ ይላል። ይህንን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ካለ በኋላ ነው። እኔና አብ አንድ ነን። ዛሬ ሰዎች ጥያቄ ያላቸው ኢየሱስና እግዚአብሔር አንድ ሊሆኑ አይችሉም የሚል አቋም ያላቸው ፈላስፋዎች ፍልስፍናዎች አሉ። ሰው ምንም ሊል ይችላል ወገኖች፣ በምድራዊ ዕውቀቱ በዚህ አለኝ በምርመራው ይሄን ሊል ይችላል።
የክርስቶስ ኢየሱስን ማንነት የምንረዳው መንፈስ ቅዱስ በውስጣችን ሲገባ ብቻ እሱ ካልገለጠልን በምንም አይነት ሊገለጥልን አይችልም። በዚህ በዮሐንስ ምዕራፍ 10 ላይ ቁጥር 37-38 እኔ የአባቴን ሥራ ባላደርግ አትመኑኝ አለ። ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ አለ። በዮሐንስ ወንጌል ምዕራፍ 12 ቁጥር 45 ላይ እኔንም የሚያይ የላከኝን ያያል ይላል። በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ የአብ የሆነ ሁሉ የኔ ነው ይላል። የእግዚአብሔር አብ ራሱ ለጌታ ኢየሱስ መሰከረ። በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው እርሱን ስሙት ይላል። 4 ነጥብ። እርሱን ስሙት። መምጣት ያለበት የመጣው፣ መሰጠት ያለበት የተሰጠው፣ መታወጅ ያለበት የታወጀው፣ መገለጥ ያለበት የተገለጠው፣ መከፈል ያለበት የተከፈለው፣ መሸነፍ ያለበት የተሸነፈው በእርሱ ነውና እርሱን ስሙት። የዘላለም እግዚአብሔር ፍጥረታትን የወደደው፣ ፍጥረታትን የታረቀው፣ ፍጥረታትን የማረው፣ ፍጥረታትን የያዘው በክርስቶስ ነውና እርሱን ስሙት። የዘላለም እግዚአብሔር የዘንዶው ራስ የቀጠቀጠው፣ የበደልን ዕዳ የደመሰሰው፣ በድካም ብርታትን፣ በሞት ሕይወትን፣ በመናቅ ክብርን፣ በመታዘዝ ድልን የገለጠው በክርስቶስ ነውና እርሱን ስሙት። ዛሬም የዘላለም እግዚአብሔር ኃጢአተኛን የሚምር፣ አምልኮን የሚቀበል፣ ጸሎትን የሚሰማ በክርስቶስ ነውና እርሱን ስሙት። ያለ እርሱ የነፍስ ራቁትነት አይሸፈንም። ያለ እርሱ የክስ ፋይል አይዘጋም። ያለ እርሱ ጥማት የነፍስ ጥማት አይረካም። ያለ እርሱ ጨለማዋ የነፍስ ጨለማ አይበራም። በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። የማሰር ስልጣን፣ የመፍታት ስልጣን፣ የመዝጋት ስልጣን፣ የመክፈት ስልጣን፣ የማዳን ስልጣን፣ የመግደል ስልጣን፣ የመፍጠር ስልጣን፣ የመሾም ስልጣን፣ የመሻር ስልጣን ለኔ ተሰጠኝ አለ። ሁሉ ለኢየሱስ ክርስቶስ ተሰጠ። ስለሆነም የተለያዩ ስሞች ተሰጥተውታል። ኢየሱስ ብዙ ስሞች አሉት። ከ700 በላይ ስሞች አሉት በመጽሐፍ የተጻፈ ማለት። ከዛ በላይ ወደ ሚሊዮንም ቢሊዮንም ቢጻፍ የሚያስደንቅ አይደለም፣ ቢኖረው የሚያስደንቅ አይደለም። ብዙ ስሞች ተሰጥተውታል። የተወደደ ሕፃን፣ የእግዚአብሔር በግ፣ የተባረከ ጌታ፣ የመዳን ራስ፣ የሕይወት እንጀራ፣ የእረኞች እረኛ፣ የማዕዘን ራስ፣ አጽናኝ፣ አዳኝ፣ ፈጣሪ፣ በር፣ የዘላለም አባት፣ የሰላም አለቃ፣ የታመነ ምስክር፣ ታላቁ ሊቀ ካህናት፣ የቤተ ክርስቲያን ራስ፣ የሁሉ ወራሽ፣ የዓለም ፈራጅ፣ የሳሮን ጽጌረዳ፣ የዳዊት ሥርና ዘር፣ የይሁዳ አንበሳ፣ የዘላለም ንጉሥ፣ የነገሥታት ንጉሥ፣ የጌቶች ጌታ፣ አልፋና ኦሜጋ፣ የመጀመሪያና መጨረሻ፣ የነፍሳት ሙሽራ እያለ ይቀጥላል። የኢየሱስ ስም ማለቂያ የለውም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለም ይሁን። ማለቂያ የለውም። በመኃልየ ምዕራፍ 1 ቁጥር 3 ላይ ዘይቴ መልካም መዓዛ አለው፣ ስሜ እንደሚፈስ ዘይት ነው፣ ስለዚህም ደናግል ወደዱ ይላል። ይህን ጌታ በእውነት ለማወቅና ለማገልገል አዲስ ሕይወት፣ አዲስ ልብ፣ አዲስ አእምሮ፣ አዲስ ዘር፣ አዲስ መንፈስ፣ አዲስ ስም፣ አዲስ ስርዓት ያስፈልገናል።
ይህንን ንጉሥ ፊት ለፊት መገናኘት አለብን። ታሪካችን የሚለወጠው የታሪካችን የዱሮ ታሪካችን የዓለም ታሪካችን የዘር ማንዘራችን ታሪክ የሚለወጠውና የሚረሳው ይህንን ከሰማይ ሰማያት ለዘላለም ዘላለም በምድር ላይ የተገለጠውን ኢየሱስ ክርስቶስን ፊት ለፊት ኢንካውንተር ስናደርገው ነው። ፊት ለፊት ስንገናኘው ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ልጅ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ልጅ ያለው ሕይወት አለ። በምድር ላይ ብዙ ሃይማኖቶች አሉ፣ ቁጥር ስፍር የሌላቸው ሃይማኖቶች አሉ። ነገር ግን በብዙዎቻቸው ውስጥ ልጁ የለም። ሃይማኖት አላቸው፣ የሚያመልኩት የተለያየ ነገር ነው። ያለ ልጁ ግን ሕይወት የለም። ልጅ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ልጅ ያለው መልእክት አለው፣ ልጅ ያለው ሰላም አለው፣ ልጅ ያለው ትርጉም አለው፣ ጸጋ አለው፣ ልጅ ያለው ተስፋ አለው፣ ልጅ ያለው ሞገስ አለው፣ እውነት አለው፣ ኃይል አለው፣ ራእይ አለው። ልጅ ያለው ሁሉ ነገር አለው። ልጅ ካላችሁ ሁሉ ነገር አላችሁ። ልጁም ያ ኢየሱስ ክርስቶስ ነው። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ